ላከብራትም እችላለሁ፣ ንቃትም እችላለሁ። ስለዚህ እኔ እሷ ደግሞ ላከብራት አልችልም። ስለዚህ እኔ የምላችሁ ኤፍሬምን ምን አድርግ ነው የምትሉት ማለት ነው? አንዴ እህቱ በዚያ እየጠራ ታስጨንቀዋለች፣ አንዴ ወንድሙ እየጠራ ያስጨንቀዋል፣ አንዴ ደግሞ እናንተ እየጠራችሁ ታስጨንቁታላችሁ ማለት ነው። ከኤፍሬም ራስ ወረድ በሉ። እንደኛ ዋሽ ነው፣ እንደኛ ቀጠፍ ነው። እሱ እንደሆን ውሸት አይመቸው። 3 ዓመት 4 ዓመት ኤፍሬምን ስናውቀው በቃ አላማው አንድና አንድ ብቻ ነው። ቪዲዮ ይሰራል፣ ከዛ በኋላ ይወጣል እንጂ የሆነ እንደናንተ ዋሽቶ እንደናንተ ቀጥፎ የሚኖርበት አላማ የለውም። ይሄ ኤፍሬም እንደሆን እንደናንተ ውሸታም አይደለም። በላይ ብትለፉ በታች ብትለፉ በቀኝ ብትሄዱ በግራ ብትሄዱ ሀሳቡ አንድና አንድ ብቻ ነው ማለት ነው። ደግሞ ነግሯቸዋልኝ ሄርሜላና አብሬሽ መቼም ቢሆኑ አንድ የማይሆኑ ሰዎች ናቸው ብሎ አሁንም ተናግሯል። በቀደም ተናግሯል። ሁሌ የሚናገር ነው ማለት። ይሄ ደግሞ እየመረራችሁ ዋጡ። እናንተ ደግሞ ኤፍሬም፣ እናንተ ኮሜንታተሮች ማለት ነው። ኤፍሬም ተዘቅዘቅ የምትሉት እናንተ ዝቅዝቅ በሉ። እንደነሱ ስላልዋሸ እንደነሱ ስላልቀጠፈ እንዴ ሰውን ግድዋሽ ነው። እናንተ እኮ ዛሬ ሌላ ውሸት ታመጣላችሁ፣ ነገ ደግሞ ሌላ ውሸት ታመጣላችሁ። እኔ እኮ ውሸታችሁ ግን አያልቅባችሁም? እንዲሁ ውሸት ስታወሩ ግን ትንሽ አይሰቀጥጣችሁም? ቢላሂ እንዲሁ እንደዚህ ሚዲያ ላይ ቆማችሁ ትልልቅ ዩቱበር ሆናችሁ ደግሞ አንድ ሰው ደና ቢገኝ እኮ ማለት ነው። ወላሂ እኔ እኮ በጣም ከምሬ ነው የምቃጠል። እና የሆነ አንድ ሰው ደና ቢገኝ የሆነ የማይዋሽ ከውታጀራ ሰው አንድ ብናገኝ ደግሞ እሱን ደግሞ እየጠሩ አንዴ በዚያ ይጠሩታልኝ፣ አንዴ በዚህ ይጠሩታልኝ፣ አንዴ ማናት ሜሪ ትጠራዋለች፣ ይሄ ወንድሙ ይጠራዋልኝ፣ ጓደኞቹ ይጠሩታል፣ እናቤል ይጠሩታልኝ። ግን ድዋሽ በቃ እሱ ወላሂ ሀሳቡ አንድና አንድ ብቻ ነው። በቃ ሩታን ድሮ ማስቶ ይወዳታልኝ፣ የወንድሙ ሚስት ናትኝ። አሁን ደግሞ ተዋልደዋልኝ እና ስለዚህ አትገዛት ነው እንዴ? 3 ሲቀጥል ደግሞ ማለት ነው ሩታ እኮ አብርሽን አላሳሰረችውም። ትናንትና አቤል ሩታ ናት ያሳሰረችው። የሩታን ስም ካልጠራችሁ ግን እናንተ ቪዲዮ አሰሩም እንዴ? አረ ወደ ራሳችሁ ተመለሱ። ሄርሜላ ሴት ናት ካላችሁ ሩታም ሴት ናት። ሄርሜላ የልጅ እናት ከሆነች ሩታም እናት ናት፣ ሩታም የልጅ እናት ናትኝ። ስለዚህ ከኤፍሬም ራስ ወረድ በሉለት። እሱ እንደሆን እንደናንተ የዋሸ መኖር አይፈልግም። እሱ እንደናንተ ውሸታም አይደለም። እናንተ ከፍታፍ አፎላ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረከቱ። የተከበራችሁ ቤተሰብ እንዴት ናችሁ? የዳር አልሐምዱሊላ። ኤፍሬምና ማነው ስሙ አሚሮ፣ ይሄ ሸሪፎ ዛሬ እንግዲህ ተገናኝተው ነበረ እንዳያችሁት። ኤፍሬምን እንግዲህ ጠርቶ ያው ሲያስጨንቀው ነበረ። አንተ ለምንድን ነው ከወንድምህ ጎን ማትቆም? አንተ ሩታ እኮ ምንም አታረግልህም። ሩታ እንደሆነች ለማንም አጠቅምም ሲለው ነበረ። ጠቅማችሁማ ከዚህ ያደረሰቻችሁ ማናት? ሩታ ሀብቴና ሩታ ሀብቴ ብቻ ናት ማለት ነው። ሌሎቻችሁ እንደሆኑ ይህ ማነው አብርሽም ፌመስ ቢሆንም በሩታ ላይ ነው ፌመስ የሆነ አይደለም። ስለዚህ በሩታ ላይ ነው ሁላችሁም እንጀራ የምትበሉ፣ ሁላችሁም ቁማችሁ እንደዚህ ዘንጣችሁ ቪዲዮ እየዋሻችሁ የምትመጡ። ስለዚህ ለሩታ ክብር ይገባታል። ማናትች ሄርሜላ ሴት ናትኝ። እንዲሁም አንተ ለሄርሜላ መቆም ነው ያለብህ እንጂ ከሩታ ጎን እንዴት ተቆማለህ? ያነ ማነው ስሙ አቤል ሩታ አብርሃምን አሳስረዋለች። ሩታ ተቀይራለች፣ እንደ ድሮ አይደለችም። ድሮ በጣም ምንወዳት ናት ሩታ። ያችሁ ናት አልተቀየረች። ምን አላለች። የተቀየራችሁ እናንተ፣ የበላችሁበትን ሳህን የሰበራችሁ እናንተ፣ ውሸታሞች እናንተ፣ የሩታን ስምና የሩታን ህይወት እንደዚህ ምስቅልቅልቅል የሩታን ህይወት ምስቅልቅል ያወጣችሁ እናንተ፣ ሴት የምታመጡ እናንተ፣ ቤቷን የደፈራችሁባት እናንተ። ስለዚህ ሩታ ምን አድርጊ ነው የምትሏት ማለት ነው። ሩታ ደግሞ በየተጠራሽበት አትህጅ። እነዚህ ውሸታሞች ናቸው። እና ስለዚህ አብርሽ ወዶ ፈቅዶ አፍቅሯት ማናትችን ሄርሜላን እስካመጣት ድረስ አንተ ደግሞ አምነ መቀበል አለብህ። አላለም እንዴ? እና ኤፍሬም እኮ ልክ ነገረህ ማለት ነው። እኔ ሰውን በነገራችን ላይ ኤፍሬም እንዳለው ትክክል ነው። ሰው የሚወደድ በስራው ነው፣ ሰው የሚጠላም በስራው ነው። ስለዚህ ሄርሜላ ደግሞ ልትጠላ የቻለች፣ እኛም እኮ እንደ ሴት ልጅ እኮ ልንደግፋት እንችላለን፣ እንደ ሴት ልጅ እኮ ልናከብራት እንችላለን። ግን እሷ ደግሞ
በጣም ተንዘላዘለች። በጣም መስመር ነው የሳተች። ስለዚህ አንድ ሰው የሚወደደውም የሚጠላውም በስራው ነው እና እኛ አብርሽ አፈቀራት አብርሽ አላፈቀራት አመታችሁም እናንተ እንከይች ልጅ በቃ ለህይወትህ አስፈላጊና አስፈላጊ ናት ብላችሁ በግድ አብርሽን አጣበቃችሁበት። እሱ ደግሞ የጓደኞቹን ወሬ ይሰማል፣ የጓደኞቹን የሚሉትን ይሰማል። ስለዚህ እኛ ምን እናድርገው? እና ስለዚህ ራሱ ነው ህይወቱን ያበላሸ። ግን የኛ አቋምና የኛ ሀሳብ ምንድን ነው? ከሩታ ራስ ወረድ በሉ። እየመጣችሁ ደግሞ አንድ ኤፍሬም ቢገኝ ማለት ነው፣ አንድ ኤፍሬም ቢወጣ ከቡታጀራ ከተማ። በነገራችን ላይ የኤፍሬም ቤተሰቦች አይዋሹም መሰለኝ። የአብሬሽ ቤተሰቦች ግን ውሸታም ናቸው መሰል ማለት ሁላቸውም። እና ቡዜም እየጠራች ከወንድምህ ጎን ሁን። በቃ ወንድምህ የወደዳትን አንተም ውደድ። እንዴ በግድ ውደድ ነው እንዴ? እንኳን ወንድሙና እናቱ ብትለው እናቱ እኔ የወደድኳትን ውደድ ብትለው በአሁኑ ጊዜ ማንም ሊወድ አይችልም ማለት ነው። እና ከልጁ ራሱ ወረድ በሉ። ከፈለጋችሁ ያው ትዘቀዘቃላችሁ ማለት ነው። አቶ አብርሽም እንግዲህ ትናንትና እኔ ከአንቺ ጋር ቪዲዮ መስራት አልፈልግም ብለሃልና ቃልህን እንዳታጥፍ፣ ይቺ ቃልህን እንዳታጥፍ ሚዲያ ላይ ነውና የተናገርኩት ብለሃልኝ። አሁንም ሚዲያ ላይ የተናገርካትን ቃል እንዳታጥፍ ብያለሁ። አቤል ደግሞ የሩታን ስም አታጥፋ። ሩታ ምንም ነገር የሰራችው ነገር የላትም። እናንተ የእሷን ስም ካልጠራችሁ፣ በነገራችን ላይ የሩታ ስም ያው እንደ ወጥ ኮረሪማ ነው፣ እንደዚያ ይጣፍጣቸዋልኝ። ሩታ ደግሞ ዝም አትበያቸው እስኪ አንዳንዴ ለእኛ ሲባል። ኦኬ ያው እናውቃለን የሀገርሽ ልጆች ናቸው፣ ብዙ ነገር አሳልፋችሁ ሊሆን ይችላል። ግን ቢሆንም አንዳንዴ ለቪዲዮ ሲባል በቃ አትጥሩኝ፣ መልስ ስጫቸው። እኔ እንጃ አንዳንዴ ሩታም ቢሆን ያው ታናድዳለች ማለት ነው። የሆነ ነገር ብትናገር በጣም ሀሪፍ ነበር። ሩታ ደግሞ ይህን ነገር ማድረግ አትፈልግም። ለምን እንደሆነ ብቻ አላውቅም። ለማንኛውም ኤፍሬምዬ ያው ይመችህ፣ የሩታ መከታ። እስካሁን እንግዲህ ከሩታ ጎን የቆመ ሩታ ምንም የሰራችው ነገር የላትም። ያሳሰራ ደግሞ ማነው? ይሄ ዳኒ ነው እንጂ ሩታ አላሳሰረችም። ስለዚህ ሩታ አሳስረው የልጇን አባት ሩታ አሳስረው እያላቸው አትቀባጥሩ። እና ኤፍሬምዬ ያው ይመች ነው ምልህ። አሚሮ ደግሞ ሸሪፎ አንተ ውሸታም አትዋሽሽ። ምንም ነገር አያምርብህም። ወደ ራስህ ተመለስ። እህትህን አክብራት፣ ወንድምህን አክብረው። ወንድምም በወንድምነቱ ሊከበር ይችላል እንጂ ግድ ወንድሜ ያደረገውን ነገር እኔም ተከትዬ እሱ ወንድሜ ስህተት ቢሰራ ልመልሰው እችላለሁኝ ካለበት ማለት ነው። እና ወንድሜ የሚሰራውን ነገር ተከትዬ ልሰራ አልችልም። እህቴ ታላቅ እህቴ ብትሆንም የታላቅ እህቴንም ተከትዬ ልሰራ አልችልም ማለት ነው። እና ኤፍሬም የተናገረው ነገር ያው ትክክል ነው። እህቴን በእህትነቷ እወዳታለሁኝ፣ አከብራታለሁኝ። ግን ቢሆንም እሷ ያለችኝን አልሰራም ብሎ መልሶለታል ማለት ነው። እና አሚሮ ማለት ነው አትሽለጥል። ዝም ብለህ የራስህን መተህ ዋሽተህ ቀጥፈህ ሂድ እንጂ አንተም የምወድህ ጓደኛዬ ነህ፣ ወደ ራስህ ተመለስ፣ ከወንድምህ ጎን ቁም ምናምን ሩታንተው ምናምን ነገር አይመቸውም ማለት ነው። ኤፍሬም አቋሙ አንድ ነው። ኤፍሬምን እኛ የምናውቀው ከ3 ዓመት በፊት ነው ማለት ነው።